ሰላም ጤና ይስጥልኝ። ይህ ሪያሊቲ ሚዲያ ነው። የሪያሊቲ ሚዲያ ዛሬ እጅ ልብ የሚሰብርና ሁላችንንም ሊያስተምር የሚገባ አሳዛኝ ዜና ይዘንላችሁ ቀርበናል። በድሬዳዋ ከተማ ዝነኛ የነበረው ብስራት ወይም ብስሬ በድንገት ከዚህ ዓለም በሞት መለየቱ ተሰምቷል። ብስሬ ከመሞቱ ጥቂት ሰዓታት በፊት ለወጣቶች ያስተላለፈው መልእክት ምን ነበር? እንዲሁም ከጥቂት ወራት በፊት በቢሾፍቱ ከተማ ራሳቸውን ስላጠፉት ታዋቂ ባለሀብት መቶ አለቃ አለማ ዝርዝር መረጃዎችን አያይዘን እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በድሬዳዋ የታዋቂው ጸጉር አስተካካይ ብስራት ወይም ብስሬ አሟሟት። ድሬዳዋ ከተማ በሙያው እጅግ ስኬታማ የነበረው ብስራት ወይም ብስሬ በድንገት ሕይወቱን ማጥፋቱ ተዘግቧል። ምንም እንኳን በሙያው ዝነኛ ቢሆንም በውስጡ በነበረ ድብርትና በቁማር ሱስ ተስፋ በመቁረጡ ሕይወቱን ለማጥፋት መገደዱን ገልጿል። ሕይወቱ ከማለፉ ከጥቂት ሰዓታት በፊት በፌስቡክ ገጹ እባካችሁ ወጣቶች ከኔ ተማሩ፣ ቁማር አትጫወቱ የሚል መርዶ ቀመስ ማስጠንቀቂያ አስተላልፎ ነበር። ብዙ አልተነገረም እንጂ ከጥቂት ወራት በፊት በግብርና በተለይም በከብት እርባታ ዘርፍ በተሰማሩት ሰዎች ዘንድ ታዋቂ የነበሩት ጉምቱ ባለሀብት ራሳቸውን እንዳጠፉ በተለያየ ሶሻል ሚዲያዎች ተዘግቦ ነበር። ለማስታወስ ይህንን ዜና መለስ ብለን እንመልከት። ዜናው የዘገበው ዋሱ መሐመድ በፌስቡክ ባለሀብቱ ራሳቸውን አጠፉ። በቢሾፍቱ የሚገኘው የአለማ ፋርምስ መስራች ታዋቂው ባለሀብት መቶ አለቃ አለም አስፋው በድንገት ከዚህ ዓለም በሞት መለየታቸው ሲነገር ብዙዎችን አሳዝኗል። በተሰማው አሳዛኝ ክስተት መሰረት መቶ አለቃ አለማ በአንድ የቤተሰባቸው አባል ላይ ሽጉጥ ተኩሶ ሳይሳካላቸው ከቀረ በኋላ በያዙት መሳሪያ ራሳቸውን አስፍተዋል ነው የተባለው። በወቅቱ ለዚህ ድርጊት መነሻም በግል የቤተሰብ ጉዳይ ዙሪያ የሰሙት መረጃ እንደሆነ ይገመታል። መቶ አለቃ አለም አስፋው ከኢትዮጵያ አየር ኃይል ከተሰናበቱ በኋላ በ1985 ዓ.ም በ20 ዶሮዎች የጀመሩትን ስራ ወደ ግዙፍ የኢንዱስትሪ ተቋም የቀየሩ ታታሪ ሰው ነበር። ከጓደኛቸው አቶ አለማየሁ አምደ ማርያም ጋር በመሆንም አለማ ፋርምስን የመሰረቱ ሲሆን የሊዮስ ዘይት ፋብሪካ ባለቤትም ነበሩ። ድርጊቱ ያጋጠመው የካቲት 4 ቀን 2018 ዓ.ም ነበር ተብሏል። በቢሾፍቱና አካባቢው ለብዙ ሺህ ዜጎች የስራ ዕድል በመፍጠር የሚታወቁ አንቱ የተባሉ አምራች ባለሀብት ነበሩ። የድንገተኛ ሞት በቤተሰባቸው በሰራተኞቻቸውና በቢሾፍቱ ነዋሪዎች ዘንድ ከፍተኛ ሀዘንም በወቅቱ ፈጥሮ ነበር። የተወደዳችሁ የሪያሊቲ ሚዲያ ተከታታዮች የእነዚህ ሁለት ስኬታማ ሰዎች ሕይወት በአሳዛኝ ሁኔታ ማለፍ ትልቅ ትምህርት የሚሰጠን ነው። በተለይም ብስሬ ከመሞቱ በፊት እባካችሁ ወጣቶች ከኔ ተማሩ፣ ቁማር አትጫወቱ ሲል ያስተላለፈው መልእክት በውስጣችን ትልቅ ጥያቄ ሊፈጥር ይገባል። ስኬትና ዝና ብቻውን ለውስጣዊ ሰላም በቂ ሊሆን አይችልም። በሱስና በድብርት ውስጥ የምትገኙ ወጣቶች ተስፋ ከመቁረጥ ይልቅ እርዳታ እንድትጠይቁ እናሳስባለን። ለሟች ቤተሰቦችና ወላጅ ዘመዶች መጽናናት እንመኛለን። በዘመናዊው ዓለም ራስን ማጥፋት እጅግ አሳዛኝና ከባድ እውነታ እየሆነ መጥቷል። እርስዎ ወይም የሚያውቁት ሰው እንዲህ አይነት ሐሳብ እያጋጠማችሁ ከሆነ እባክዎ በአቅራቢያዎ ከሚገኝ የጤና ባለሙያ ወይም የስነ ልቦና አማካሪ አስቸኳይ እርዳታ ይጠይቁ። እግዚአብሔር እያንዳንዱን ሰው ይወዳል። ማንም ሰው በኃጢአት በጥፋተኝነት ስሜት፣ በመንፈስ ጭንቀት ወይም ራስን በማጥፋት ሐሳብ እንዲሰቃይ አይፈልግም። እርሱ ከማንኛውም ኃጢአት ሊመራችሁ ፈቃደኛ ነው። ለሕይወታችሁም መልካም ዓላማ አለው። ምንም እንኳ መንገዱ አንዳንድ ጊዜ ለመሸከም ከባድ ቢመስልም መጨረሻው ግን ሊወስድብን የማይችለው ደስታና ሰላም ነው። ለዚህም ዮሐንስ ምዕራፍ 16 ቁጥር 22ን ያንብቡ። ነቢያትና ሐዋርያት በሕይወታቸው ብዙ መከራዎችን አስተናግደዋል። የእነሱ ታሪክ በእምነት እንድንጠነክርና በእግዚአብሔር ማዳን ላይ ያለንን ተስፋ እንድናጸና ያስተምረናል። ለምሳሌ ሐዋርያው ጳውሎስ ወንጌልን በመስበኩ ምክንያት ብዙ ስቃዮችን አሳልፏል። መሞትና ከክርስቶስ ጋር መሆን ለእርሱ የተሻለ እንደሆነ ቢገልጽም በሕይወት መኖሩ ግን ወንጌልን ለሌሎች ለማድረስ እንደሚጠቅም ተረድቶ ነበር። ስለዚህ ራሱን ሙሉ በሙሉ ለእግዚአብሔር ፈቃድ አሳልፎ መስጠቱን ፊልጵስዩስ ምዕራፍ 1 ከቁጥር 19 እስከ 25 ይነግረናል። በመጽሐፍ ቅዱስ ውስጥ ብዙ የእግዚአብሔር አገልጋዮች ሞትን እስከ መመኘት የደረሱባቸው እጅግ አስቸጋሪ ሁኔታዎች ነበሩ። ይሁን እንጂ ከነዚህ ሰዎች መካከል አንዱ እንኳን ሕይወቱን በገዛ እጁ ለማጥፋት አልሞከረም። ከነዚህ መካከል
ኢዮብ፣ ነቢዩ ኤልያስ፣ ኤርምያስ እና ዮናስ ይገኙበታል። እነዚህ ቅዱሳን ሰዎች በጭንቀታቸው ጊዜ ወደ እግዚአብሔር ጮኹ እንጂ ተስፋ ቆርጦ ሕይወታቸውን አላጠፉም። የሳምሶን ታሪክ ግን ለየት ያለ ነው። በፍልስጤማውያን ተይዞ ለስቃይ ከተዳረገ በኋላ በፍጻሜው የእግዚአብሔርን ጠላቶች ለመበቀል ሲል ሕንፃውን አፍርሶ አብሮ ሞቷል። መሳፍንት 16 ከ28 እስከ 30። ይህ ድርጊት በቴክኒክ ራስን እንደማጥፋት ሊታይ ቢችልም ይዘቱ ግን ጠላትን ለመደምሰስ የተደረገ የራስ መስዋዕትነትና መለኮታዊ ፍርድ ነው። በሌላ በኩል በመጽሐፍ ቅዱስ ውስጥ በጠላት እጅ ላለመውደቅ ወይም በውርደት ላለመሞት ሲሉ ራሳቸውን ያጠፉ ሰዎች አሉ። ለምሳሌ ንጉሥ ሳኦል በጦርነት ላይ ከቆሰለ በኋላ ሕይወቱን አጥፍቷል። ምዕራፍ 1ኛ ሳሙኤል ምዕራፍ 31 ከቁጥር 4 እስከ 5። የንጉሥ ዳዊት አማካሪ የነበረው አኪጦፌልም ምክሩ ሳይሰማ ሲቀርና ዳዊት በድል መመለሱ ሲረጋገጥ ራሱን መስቀሉን 2ኛ ሳሙኤል ምዕራፍ 17 ቁጥር 23 ላይ ይነግረናል። እንዲሁም ጌታ ኢየሱስን አሳልፎ የሰጠው ይሁዳ በጸጸት ተሞልቶ ራሱን እንደገደለ በማቴዎስ ምዕራፍ 27 ከቁጥር 3 እስከ 5 ድረስ እናነባለን። እነዚህ ድርጊቶች በእግዚአብሔር ላይ ካለ እምነት ይልቅ በተስፋ መቁረጥ፣ በውርደት ወይም በቅጣት የተነሳ የተፈጸሙ ናቸው። በማጠቃለያው ምንም እንኳ የአምላክ ነቢያት በከባድ መከራ ውስጥ ሆነው ሞትን ቢመኙም አንዳቸውም ራሳቸውን ለመግደል አልሞከሩም። ይልቁንም በፈተና ወቅት በእግዚአብሔር ላይ ያለንን ተስፋ እንድናጸናና እርዳታውን እንድንጠባበቅ አርአያ ይሆኑናል። ለዛሬ እንግዲህ ያዘጋጀውን መረጃን ይመስል ነበር። በሌላ ቪዲዮ እስክንገናኝ ቸር እንሰንብት። ይህ ሪያሊቲ ሚዲያ ነው።